ያለቀ ሙዚቃ አለ። እግዚአብሔርን እና እሱ እስር ቤት አገናኘን። ግማሽ እሱ ሊዘፍነው ነው የሚያውቀው። ዛሬ እሱ ስለታመመ ሳይሆን ሁል ጊዜ ምን አስብ ነበረ ራሱን እንዲጠብቅ የሚነግረው ሰው። እኔ ዳይሬክት ኮሙኒኬት ከሱ ጋር የሚገልጽና እንዲሁም በጸሎት እንድናስበው ጥሪ አቅርቧል። ሰራዊት ፍቅሬን ወደ እስር ቤት ለማስገባት እግረኛው ሚዲያ ይፈራገጣል። አሁን ደግሞ ተቃውሟቸው ላይ ሌላ ሴራ ጨምሮ መስቀል አደባባይ ለምን ይፈቀዳል? የአላፋት ዝማሬ ለምን መስቀል አደባባይ ይደረጋል? የሚል ጥያቄ አንስተዋል። ማስተር አብነትን መታመም ሰምተው ብዙዎች እጅግ በጣም አዝነዋል። ሀሳባቸውን እየገለጹ ይገኛሉ። በሌላ በኩል ደግሞ የሰራዊት ፍቅሬ ነገር በእግረኛው ሚዲያ ላይ በነበራቸው ቆይታ ነገሩ ሊረሳ አልቻለም። ለምን እንደሆነ አብረን እንመለከታለን። አዶናይ እንግዲህ በአዲስ ስራ ልናገኘው ነው። እንግዲህ በቲክቶክ እንደምናውቀው አይነት ሳይሆን በሙዚቃው ዘርፍ ብቅ ሊል አስቧል። እነዚህና ሌሎችንም መረጃዎችን አደርሳችኋለሁ። አብራችሁ እንድትቆዩ ጠይቃችኋለሁ። ቻናሉን ሰብስክራይብና ላይክ እያደረጋችሁ አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ። እንግዲህ ለአብነት ማስተር አብነትን ፈጣሪ ማረህ በሉት። ይህ ቅን ወንድማችን አሁን ያለበት ሁኔታ እጅግ በጣም አስጊና አደገኛ ነው። ምክንያቱም ራሱ ቃል በቃል ተናግሯል። ያለበትን ሁኔታ በጣም የሚያሳዝነው ወንድማችን ነው። ፈጣሪ ማረህ እያላችሁ ሀሳባችሁን ገጽ ወደ ቪዲዮዎች ወስዳችኋለሁ። አሁን ደግሞ ተቃውሟቸው ላይ ሌላ ሴራ ጨምሮ መስቀል አደባባይ ለምን ይፈቀዳል? የአላፋት ዝማሬ ለምን መስቀል አደባባይ ይደረጋል? የሚል ጥያቄ አንስተዋል። እነዚሁ ሰዎች የዛሬ 2 ዓመት መስቀል አደባባይ አልፈቅድም ብሎ መንግስት አዘጋጆቹ ወደ ቤተክርስቲያን እንሂድ ሲሉ ሲቃወሙ የነበሩ ሰዎች ናቸው። ካለፈ በኋላ ለምን ሲከለከሉ እሺ ብለው ሄዱ ብለው ሴራ ሲጎነጉኑና በመንግስት ደጋፊነት ሲያሟቸው የነበሩ ሰዎች አሁን ቦታው ሲፈቀድ ደግሞ ሌላ ዙር ተቃውሞ ይዘው መጥተዋል። የዚያ ጊዜ ወደ ቤተክርስቲያን ሲሄዱ እነሱ መንፈሳዊ ይዘቱ ላይ ስለነበረ ያጠነጠኑትና የጌታን ልደት ማክበር የሚለው ላይ ስለነበሩ አስታውሰዋለሁ። ሉቃስ 2 ላይ ያለውን በእንግዶች ማደሪያ ስፍራ ስላልነበረ በግርግብ አስተኛቸው የሚለውን ጥቅስ ይዘው ነበረ። ቦታ መቀየሩንም ለታዳሚዎች ያበስ እንደምታውቁት የአላፋት ዝማሬ በቦሌ መድኃኔዓለም ነበር ሲከናወን የነበረው። የአሁኑ ግን በመስቀል አደባባይ ይደረጋል መባሉ በአንዳንድ ሰዎች ላይ ቅራኔ ያስነስተዋል። በዚህ ዙሪያ የተሰጠ ሀሳብ ነው። ሙሉን አዳምጡት። ወደ መረጃ ወስዳችኋለሁ። ሲልክ ሲከለከሉ በቃ ተከለከልን ብለው ቁጭ ብለው አላዝነው እንዲቀመጡ ነበር የተፈለገው። ግን እነሱ ብልህ ስለነበሩና መንፈሳዊ ይዘቱን አንድምታውን መጠቀም ስለፈለጉ ወደ ቦሌ መድኃኔዓለም ሄዱ። አሁን ደግሞ ቦታው ሲፈቀድ እንዴት ይፈቀድላቸዋል ይላሉ። ሁሉን የቤተ ክርስቲያን የሆነውን ነገር በሙሉ እያሳለፉ መስጠት፣ መብቶችን እያሳለፉ መስጠት፣ አገልግሎቶችን ማቋረጥ፣ ማጠፍ። ያንንማ ጠላት የሚባለው አካልና ክርስቲያኖች እንዳይኖሩ የሚፈልገው አካል በጀት መድቦ እየተንቀሳቀሰበት ያለ ነገር ነው። የቤተ ክርስቲያን ንብረቶችን መቀማት፣ ዝግጅቶችን ማቋረጥ፣ ማጥፋት፣ እንዳይኖሩ ማድረግ፣ መግደል እና ምንም ነው ደስ የማይለው። ያስገምታችኋል። የምትቃወሙበትን ነገር መልሳችሁ ራሳችሁ ትቃወሙታላችሁ። የዛሬ 2 ዓመት ለምን አልተፈቀደም የተባለን ጉዳይ አሁን ሲፈቀድ ደግሞ ጎበዞች እንደማለት መልሶ ለምን ተፈቀደ? ምንድን ነው የምትፈልጉት? ማስተር አብነትን በጠና መታመም ተከትሎ ብዙዎች መጀመሪያም ራሱን ሊጠብቅ ልንመክረው እንፈልግ ነበር የሚል ሀሳባቸውን በማህበራዊ ሚዲያ ሲያሰራጩ ነበርና ከነዛ ሀሳቦች መካከል የእሷን ሀሳብ አድምጠን እንመለስ። እንደሰማችሁት እንግዲህ ማስተር አብነት መታመሙን ብዙ ሚዲያ ላይ ሰዎች ሼር እያደረጉ ነው። የምር ደንግጫለሁ። በጣም አስደንግጦኛል። ህመም ብዙ ሰው ይታመማል፣ ግን አስደንግጦኛል። ለምን መሰላችሁ? ያለማጋነን እግዚአብሔር በሚያውቀው ዛሬ እሱ ስለታመመ ሳይሆን ሁልጊዜ ምን አስብ ነበረ ራሱን እንዲጠብቅ የሚነግረው ሰው። እኔ ዳይሬክት ኮሙኒኬት ከሱ ጋር አድርጌ ስለማላቅ ሁሌ ግን ሳይ ያሳዝነኛል። በጣም ራሱን ጥሎ ራሱን ረስቶ ነው ሌሎችን የሚያግዘውና ሁሌ ምን አለ ራሱን እንዲጠብቅ ራሱን እንዲንከባከብ ከጎኑ ያሉ ሰዎች ቢነግሩት እል ነበረ። ምክንያቱም ያስታውቃል፣ ሰውነቱ ተጎድቷል። ሁሌ መባከን ነው ከሌላ ጋር እና መታመምህ ቢያስደነግጠኝም እንደ 1% እግዚአብሔር ግን ምህረት እንደሚያደርግልህ አምናለሁ፣ እጸልያለሁኝ። አሁንም ግን ባለህ ጊዜ ሕክምና እያደረግ እረፍት ብታደርግ ራስን ብትንከባከብ። ምክንያቱም አንተ ስትኖር ነው ሁላችንም ላለን ራእይ እኛ ስንኖር ነው ራእዩ የሚቀጥለው እና ዛሬ አንተ ስለታመምክ አይደለም። ረጅም ጊዜ እያንዳንዱን ቪዲዮን ባየው ቁጥር ፊትህን አያለው፣ ድካምህ አያለው። ግን እረፍት አድርግ ቢሉት ራስን ጠብቅ፣ በቃ ጊዜ ውሰድ፣ ደግሞ አንዳንዴ እረፍት አድርግ ቢሉት ብዬ አስባለሁ። ግን እኔ ማለት አልቻልኩም ላንተና ዛሬም አረፈደም እረፍት አድርግ፣ ሕክምናን ተከታተል። ደግሞ የረዳሃቸው አብረሃቸው የቆምክ
ምስኪኖች አምላክ ይምርሃል እንደሚምርህ አምናለሁኝ። እና ግን አንድ ነገር እላለሁ፣ በዚህ አይነት ሁኔታ ለሌላ ሰዎች የምትኖሩ ሰዎች ራያችሁ እንዲቀጥል ከፈለጋችሁ ራሳችሁን ጠብቁ። ምክንያቱም ራይ የሚቀጥለው ባለ ራይ ሲኖር ነው። ሌላው ማን ነው የመቄዶንያው ቢኒያም ራሱ ሁሌ ነው የምለው፣ እግዚአብሔር ምስክሬ፣ ይሄ ሰው በቃ ራሱን ጥሎ ራሱን ረስቶ እንደሆነ ያስታውቃል። እና የሆነ ነገር ቢሆኑ ጸጸት እንደ ሀገር ነው ጸጸቱ። ስለዚህ እንደዚህ ህዝብን ደሃን ሰብስባችሁ እየረዳችሁ የብዙዎች ተስፋ የሆናችሁ ሰዎች እንኳን ለደሃው ለተስፋ ለምትሆኑት አይደል እኛ እንኳን ምሳሌ ናችሁና እንደዚህ አይነት ስራ ላይ የምትሳተፉ ወንድሞች ራሳችሁን ጠብቁ፣ ረፍቱ ሰዱ አንዳንዴ። እና ማስተር አብነት እግዚአብሔር ጨርሶ ይማርህ፣ እንጸልይልሃለን። ሁላችንም ደግሞ በእምነታችን እንጸልይለት። እንግዲህ አደባባይ የወጣ ሰው በመልካም የምናውቀውም እንደዚህ ያሳሳናል እንደ ራሳችን ሰው፣ ሌላውም እንደዛው። እና እግዚአብሔር ጤናን ይመልስልህ፣ እግዚአብሔር እድሜ ይጨምርልህ፣ 1000 ዓመት ኑርልን። እንግዲህ ሰው ሲታመን ብቻ አይደለም ራሱ የሚጠብቀው፣ ባይሆን ጥሩ ነበረ። ግን እኔ ውስጤ ሳስብ የነበረው ረጅም ጊዜ ነው። እግዚአብሔር ጨርሶ ይማርህ፣ ሌሎቻችንም እንጸልይለት። ሁላችሁም ግን በእንዲህ አይነት የትኞቻችሁ እናቶችን ብትሆኑ አባቶችን ብትሆኑ ለልጆቻችሁ ለመኖር ራሳችሁን ጠብቁ። በቃ የምንኖርለት ኃላፊነት አለው። እያንዳንዳችን የምንኖርበት ዓላማ ቢለያይም ሁላችንም የራሳችን ኃላፊነት ስላለብን ኃላፊነትን ለመወጣት ራሳችን እኛ መኖር አለብን በተቻለ መጠንና ይሄንን ያልኩትኝ ሳስብ የነበረውን ሳልለው መታመሙ ስለሰማው ጸጽቶኝ ነውና ሁላችሁም ጸልዩለት። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምፅ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስታከማለሁ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞተው መታከምም ካለባቸው ወጥተው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ሊሆን ይችላል በደንብ አድርገው እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል፣ ለራሱ ጊዜ አሰጥም ብዙ ጊዜ። ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት እዚህ 2 ደጋግ ኢትዮጵያውያን መታከም አለባቸው የሚሉ ሀሳቦች እጅግ በብዛት የተንቀሳቀሱ ወይም ደግሞ በማህበራዊ ሚዲያ ላይ የተንሸራሸሩ ይገኛሉ። እጅግ የሚያሳዝነው የዶክተር ቢኒያምን ካያችሁት በአካልም ካያችሁት ማለት ነው እውነት ለመናገር ብዙዎችን የሚረዳ ሰው ነው። በጣም እጅግ በጣም መመስገን ያለበት ትልቅ ሰው ነው። ነገር ግን እሱ ስታዩት ደግሞ በዛ ነገር ውስጥ ራሱን ትቶታል፣ ረስቶታል እና ብዙዎች እሱ ራሱ ቢታይና ጤናማ ሆኖ መታየት አለበት። ምክንያቱም እውነት ነው ማስተር አብነትም ዶክተር ቢኒያምም ጤናማና ጠንካራ ሆኖ መገኘት አለባቸው። ምክንያቱም በእነሱ ስር ያሉ ሰዎችን ለመርዳት እነሱ ጤናማና ጠንካራ ሲሆኑ እነዛን ሰዎች በልበ ሙሉነት መርዳትም መታገዝም ይቻላል እና ራሳቸውን እስቲ ዶክተር ቢኒያም ብዙ ጊዜ ተብሏል እነዚህ ሀሳቦች ዶክተር ቢኒያም በደንብ መታየት አለበት የሚሉ ብዙ ሀሳቦች ይነሱ ነበር። ያው እሱ ግን ምንም ትኩረት አልሰጠውም። ምክንያቱም መጀመሪያ ላይ የነበረው የሰውነት ሁኔታ ያየ ሰው ያውቋል ስቲል አሁን ላይ ያለበትን እና ማስተር አብነትም እንደዚሁ አሁንም እሱ መናገር ፈልጎት ሳይሆን ያው ሰውነቱን ያስታወቀበትና ያው በጸሎት አግዙኝ ያለው ማስተር አብነት መታከም ኖሮበት ነው። ለብዙ ሰዎች ያመኛል የሚል ነገር አልተናገረም ይህ ወንድማችን። እሱን ለማሳከም ደግሞ የትኛውም ኢትዮጵያዊ ወደ ኋላ የሚልበት ምክንያት የለም። ምክንያቱም እሱ ለብዙዎች መድረስ የቻለ ነውና ለራሱ መድረስ ለሱ ማገዝ የትኛውም ሰው አይከብደውም፣ በደስታ የሚደረግ ነገር ነው። እስቲ እናንተስ ምን ትላላችሁ? የማማርን ስሜት ሀሳብ አዳምጠን እንመለስ። ተስፋ የሆነ ብዙዎችን ያዳነ መልካም ወንድማችን ነውና
እንግዲህ እግዚአብሔር ሙሉ ጤንነቱን እንዲመልስለት ሁላችንም እንጸልይ። ማስተርዬ እኔ በግሌ እጅግ በጣም ወድህ ማከብርህ መልካም ሰው ነህ። እናም እግዚአብሔር ላደረካቸው መልካም ነገሮች ሁሉ እግዚአብሔር ውለታን ቆጥሮ ጤናን እንዲመልስልህ ጸሎት አደርጋለሁ። እግዚአብሔር ካንተ ጋር ይሁን። አይዞህ፣ ትድናለህ። አይዞህ። እንደምታውቁት እንግዲህ ሰራዊት ፍቅሬ የማስታወቂያው ንጉስ ነው የሚባለው። የማስታወቂያ ባለሙያነትን አልፎ የማስታወቂያ ንጉስ ነው የሚባለው እና ከእግረኛ ሚዲያ ጋር በነበራቸው ቆይታ እጅግ ብዙ እግረኛ ሚዲያ ሳይሆን ነገረኛ ሚዲያ የሚያስብል ኮሜንት ሲያሰጥ የነበሩ ጥያቄዎችን ሲጠይቁ ነበር። ሰራዊት ፍቅሬም ደግሞ ለእንደዚህ አይነት ነገሮች የሚሰጣቸው ምላሾች እጅግ ፈገግ የሚያሰኙም ነበረ። በዛ መሀል የተነሱትን ሀሳቦች የገለጸችበትን መንገድ አዳምጠን እንመለስ። ወደ ቪዲዮ ወስዳቸዋለሁ። አብራችሁ ይቆዩ። አቋም ያላቸው ሰዎች አሏችሁ እናንተ ኢትዮጵያኖች ማለት ነው። ሰራዊት ፍቅሬን ወደ እስር ቤት ለማስገባት እግረኛው ሚዲያ ይፈራገጣል። ሰራዊት ግን ብልጥ ነው። ሰራዊት ያው እንደምታውቁት አራዳ ነው። ኢትዮጵያ ውስጥ በጣም የሚገርመኝ ሰው እሱና ሳምሶን ማሞ፣ ሸዋፈራው ደሳለኝ በአቋማቸው የጸኑ ከአቋማቸው ካሉት ፍንክች የማይሉ እንኳን ለሙቅ ለገንፎ ማልደነግጥ የሆነ ልብ ያላቸው ሰዎች፣ 3 አቋም ያላቸው ሰዎች አሏችሁ እናንተ ኢትዮጵያኖች ማለት ነው። አብይ ሲመጣ ብዙ ሰው እንዲህ አደረጉን። እነማን ናቸው እንደዛ ያደረጉት? አብይም ነበረበት እኮ እዛ ላይ አባል መሆኑን እነሱ ረስተውታል። አብይ የኢህአዴግ አባል የኢህአዴግ እንትን አንድ ፓርቲ እንደሆነ ረስተውታል እነሱ። እንዲህ አደረጉን በቃ ማለት ብሶት አደባባይ አድርገውት ነበር። አብይ ሲመጣ ትዝ ይላችኋል። አርቲስቶች በአቋማቸው የጸኑና ፍንክች ያላሉት እነማን ናቸው? እነዚህ 3ቱ ሰራዊት እንዳልኳችሁ 2ቱ። ዛሬ እግረኛው ሚዲያ ላይ ቀርቦ ሰራዊት ኢንተርቪው ሲያደርግ ገረመኝ። ማለት ደረጃችሁ ራሳችሁ ናችሁ የምታውቁት። አንድ ሰው ደረጃውን ካወቀ አይ አትመጥነኝም፣ አይ ኖ አልመጣም፣ ተራ ዩቱበር ጠርቶ ኢንተርቪው ሊያደርገው ኖ አይሆንም። ምክንያቱም ይሄ ዩቱበር ለራሱ ትኩረት ነው የሚፈልገው፣ ቴንሽን ነው የሚፈልገው። በዚህ ሰዓት እንዴት አንድ ሰው እንዴት ታዋቂ እንትን አይደለም፣ ዩቱበር ተራ ዩቱበር ነው። ባይገርማችሁ መጀመሪያ እንደመጣ እግረኛው ሚዲያ ሙስሊም ጠሎችን ነበር የሚያቀርበው። በቃ ሙስሊምን የሚጠሉ ሰዎችን እነሱን ነበር የሚያቀርበው። ለምን? ቴንሽን ፍለጋ። ከዛ ሁሉም ሰው ንቆ ዝም አለው። ማለት በቃ ይሄ ሰው ሩጦ ሰርቶ መብላት አይችልም። በቃ ሁላችንም የያቅማችንን ነው የምንሰራው። ግን ፍትሃዊ በሆነ ትክክል በሆነ መንገድ ብንሄድ ደግሞ ደስ ይላል። እኩልነት በሰፈነው መንገድ ብንሄድ ደስ ይላል። ይሄ ሰው ግን ከእኩልነቱም የለም፣ ፍትሃዊ ሰውም አይደለም። ዝም ብሎ ተራ እንትን ነው። እንዴት ሰራዊት እዛ ቀረበ ብዬ እኔ ራሱ ገረመኝ። አሁን ይሄ ሳስበው የፈራሁለት ነገር አለ። ሰራዊት የመታሰር እድሉ ከፍ ያለ ነው ብዬ ነው እንትን እምለው። ምክንያቱም አዶናይ አጥፍቶ አይደለም እኮ የታሰረው። ለምን ህዝብ አንድ ይሆናል? ፍቅር ለምን ትሰብካለህ? የተኛውን ወጣት ለምን ትቀሰቅሳለህ? እርዳታ እየረዳህ ለምን ታሳያለህ? መጨካከል መገዳደል እያለ ለምን እንደዚህ ታደርጋለህ? ምክንያቱም በረባውም ባረባውም መንግስት የት አለ እንዲባል ነው የሚፈልገው። ስለዚህ መጀመሪያ አብይ ወይ ጨቅላው መንግስታችሁ ወደ ስልጣን ሲመጣ በቃ ብሶት አደባባይ እኮ ነው የሆነው አይደል እንዴ? ልክ አብይ እዛ ፓርቲ ውስጥ እንዳልነበረ ተደርጎ ማለት ነው። ብሶት አደባባይ ነው የነበረው። አንዳንዱማ በቃ ተራ ሰው እንደዚህ በቃ አርቲስት ያልሆኑ ሰዎች ደግሞ ይወጡና አዎ እኛ በአያታችን ስም ይሳቅ ነበረ። በተለይ 2 ሴቶችን ትዝ ይሉኛል። ኢህአዴግ ማን ነው ወይ ደግሞ እስቲ ወያኔ ልበልና ወያኔ ነበር እንዴ በሰው ስም የሚስቀው?
እኔ ለወያኔም አላግዝ ለማንም አላግዝ ለየትኛውም ፖለቲከኛ አላግዝም። ግን አንድ ነገር ልንገራችሁ፣ ተማሪዎቹ ናችሁ ተተራርባችሁ ተተርባችሁ አላደጋችሁም? ከሰፈር ልጅ ጋር ተተራርባችሁ አላደጋችሁም? እሱ እንደ ቁም ነገር ተይዞ ልክ አብይ ሲመጣ እንዲህ ስንባል በአባታችን ስም እየተሳቀ በእናታችን ማነው በአያታችን ስም እየተሳቀ ይሄ ደግሞ ስም ነው እንደ እየተባልን ነበረ። አናናናና ያ ሁሉ ሲሆን አርቲስቶችም እየተነሱ እነ ችሮታው ከርካይ እነ አብዱ አብራር ነው አብራር አብዱ ነው አብራር አብዱ ነው ማነው አብራር አብዱ ነው አብዱ አብራር እነ ነዋይ ደበበ እነ ስንቶቹ ነው ያልኩት። እኔ ሱሪ የታጠቀ ሁሉ ወንድ ይመስለን ነበረ። ለካ ልጆች ናቸው እነዚህ። ከአይኔ እንደወረዱ እርግጠኛ ነኝ እንዳንዲት አበሻ ከናንተም አይኖርደው ይሆናል። ስለዚህ ምን ለማለት ፈልጌ ነው፣ ሰራዊት አቋም ያለው ሰው ነው እንዳልኳቸው። እነዚህ ሸዋፈራው ደሳለኝ ሳምሶን ማነው ወደ ሳምሶን ማሞ እነዚህ በጣም አቋም ያላቸው ሰዎች ናቸው። እንደው እነሱ ወደ ፖለቲካው ዓለም እንኳን ቢቀላቀሉ እርግጠኛ ነኝ አንዱ ጠቅላይ ሚኒስተር፣ አንዱ ፕሬዝዳንት፣ አንዱ ደግሞ ይሆን ነገር ሆኖ ይሾሙ ነበር ብዬ ነው ማምነው። ምክንያቱም አንድ ሰው ማንኛውንም ሰው አንተ አቋም ያለውን ሰው ነው የምትፈልገው እንጂ አንዱን ሲያይ አንዱን እንስስትን ማስናቅ ጥሩ አይደለም። አንድ አቋም የሌለው ሰው አንዱን ሲያይ አንዱን ቀዩን ሲያይ ቀይ ጥቁሩን ሲያይ ጥቁር የሚሆን ሰው ለኃላፊነትም በጣም ትፈራለህ ለራስ ራሱ አይደል እንዴ? አሁን ስማቸው ተነስቶ ያቅም ቲክቶክ አካውንት ከፍቶ አርቲስት ሰራዊት ፍቅሬ እንደውም የሆነ ቦታ ላይ ጋስት ሪኩዌስት ልኮ ሲያወራ አይቼዋለሁ። ሰራዊት ነህ እኮ አንተ እንዴት ወርደህ ቲክቶክ ላይ ትገኛለህ ይለዋል። እንዴ እኔ ሚዲያ ሰው ነኝ። ማን ነኝ እኔ? ማን ስንወርድ መከራ ስንወጣ መከራ። ዌብሳይታችን ቴንክ ዩ። ስንወርድ መከራ ስንወጣ መከራ። መኮፈስ እኮ ይችላል አይደል? ሰው እንደማንኛውም ሰው ዝም ብሎ ምንም በቃ እንትን ብሎ ቲክቶክ ላይ አይመጣኝም። ቲክቶክ ላይ ሰዎች በጣም ሳዳቢዎች ናቸው። ጥቁር መነጽሩን ያደርጋል፣ ሱፉን ያደርጋል፣ ቴሌቪዥን ላይ ይመጣል፣ የራሱን ሳተላይት ይከፍታል ምናምን። አንዳንድ ጊዜ እንዲህ ያሉ ሰዎች መተው እንዴ ሰራዊት ፍቅሬ ለምሳሌ ገስት ላይ ሪኩዌስት ልኮ ገብቶ ከእናንተ ጋር ቢቀመጥ እኮ የስራ ኦፖርቹኒቲዎችን ትጠይቁታላችሁ። በተለይ እያደጉ ያሉ ቲክቶከሮች ምናምን ማስታወቂያ ያሰራን፣ ስራ አብረን እንስራ፣ ሰርች ልምድን አካፍለን ምናምን ይላሉ። እንዴት መጣ? ይሄን አፕሪሼት ማድረግ መጀመር አለብን። ራሳቸውን ቆልለው የተቀመጡ በቃ እንደ ትልቅ እንትን አግዝፈው የተቀመጡ ቲክቶክ ላይ እናንተን ያላችሁ ወይም ደግሞ ቲክቶክ ላይ ያለውን በሙሉ እንደ ተሳዳቢ የሚቆጥሩ ብዙ አርቲስቶች አሉ። ዌብሳይት ቴንክ ዩ። በጣም ብዙ አርቲስቶች አሉ። እኔ አንዳንድ ጊዜ ዩቲዩብ ላይ አይደለም ማምጣት የምፈልገው፣ አንዳንዱ ትልልቅ የምታሏቸውን ፖለቲከኞች ቲክቶክ ላይ ኑና እኔ ጋር ያሉ አድማጮች ስርዓት ያላቸው ስለሆኑ ፕሊዝ ዩቲዩብ ይቅርብኝና ቲክቶክ ላይ እኔ እያስገቧቸው አንዳንድ ጥያቄዎች ይጠይቋችሁ፣ እናንተ ደግሞ መልሱ ፕሊዝ። ይሄን ላለማምድ ምናምን ስላቸው ኖ ይላሉ። አንዳንድ አርቲስቶች መምጣት አይፈልጉም። ሰራዊት ፍቅሬ ኦኬ ብሎ መጣ፣ አንተም ጋር መጣ ለመጠየቅ። ይህ ትክክል አይደለም። ሌላኛው ስሙት ምናምን ተገኝተዋል ምናምን ይባላል እና እኛ ደግሞ ለዚህ ሀገር እንግዲህ ከሰራነው ነገር አንጻር አርቲስቶች ሲባል ከፊት ስለሆነ ትጠራለህ፣ የትም ቦታ እዚህኛውም ቦታ ላይ ትጠራለህ እንትላለህ ምናምን እና እንደሱ ለምን እንደማይታይ ግራ ይገባኝ። ተደብቀ ገደል ውስጥ ቁጭ በለው ምንድን ነው እንደሱ እንደማይታይ የሚያነሱትን ሰዎች ልንገርህ። የሎሬቱን ለምሳሌ ጠቀስክልኝ። እሳቸው ቤተመንግስት ሺህ ጊዜ የሚገቡት አንዴ በታወቀ ሙያቸው፣ እሳቸውን ደግሞ በዚህ ተከብረው ማለት ነው የሚጠሩት። እሳቸውን ደግሞ እናቴን ያገባ ሁሉ አባቴ ነው በሚል እዛች ቦታ ላይ የተቀመጠ ሀገርን የሚመራ የግድ የሀገር መሪ ነው በሚል እምነት አክብረው ይሄዳሉ። ያና መነጋገር የነበረው የቲክቶከሮቹ ጉዳይ የእስር ጉዳይ ነበረ። አሁን እንግዲህ አብዛኞቹ ተፈተዋል። ነገር ግን ከመፈታታቸውም በኋላ ማወቅ ያለባቸው ሀሳቦች አሉ በሚል
ጠበቃና የህግ አማካሪው ሲናገራቸው የነበሩ ሀሳቦች ወሳኝ ስለሆኑ እየሄዳችሁ ብያለሁ። እስቲ አዳምጡት። ታዋቂ የሆኑ በብዙ ሚሊዮን ፎሎወር ያላቸው ወንድምቶች በእስር ላይ እንደነበሩ ይታወቃል ማለት ነው። በተለይ የማህበረሰቡን ሞራልና እሴት በመጣስ ድርጊት ተጠርጥረው የተያዙ ማለት ነው። ከነዚያ መካከል አዶናይ ከእስር ተፈቷል። እኔም ከሱ ጋር በተያዘ አንድ የሰራሁት ቪዲዮ ነበረ። እሱም ብቻ ሳይሆን ሌሎችም ያለ አግባብ የታሰሩ ናቸው በሚል የሰራሁትን በተመለከተ ጥሩ ግብአት የሆነ ይመስለኛል። እንግዲህ ቲክቶከር ስንባል እንዲሁም ዩቲዩበር፣ ፌስቡከር ሲባል ይህ ማህበራዊ ሚዲያ ቴክኖሎጂው ለብዙዎቻችን ተደራሽ እንዲሆንና መረጃዎችን አጫጭር በሆነ መልኩ እንድናይ፣ እንድንማርበት፣ እውቀት እንድንገበይበት በጎ የሆነ ፕላትፎርም ነው። ይህም ፕላትፎርም ግን ህግን እያወቁ ለህዝብም ለሞራልም ተቃራኒ ባልሆነ መልኩ ህግን እያከበሩ መስራት አለበት ብዬ አምናለሁ። ከዚህ ጋር ተያይዞ እንግዲህ የህግ ባለሙያዎች ደግሞ ለእናንተ ድጋፍ ልንሰጥና ሊመጣ ከሚችል የህግ ኃላፊነት ራሳችሁን ነፃ እንድታደርጉ መሰራት አለበት ብዬ አምናለሁ። ፈቃደኛ የሆነ ማናቸውም ቲክቶከርን ከህግና የህግ የበላይነት ጋር በተያያዘ አብሮ ለመስራት በእኔ በኩል ዝግጁ ነኝ ማለት ነው። ስለዚህ ህግና ስርዓትን በተመለከተ እውቀት ለመገብየት እንግዲህ በእኔ በኩል በማናቸውም ሰዓት ዝግጁ ነኝ። አገልግሎትን ለማግኘት ስትፈልጉ በቢሮ የመታችሁ አገልግሎት ማግኘት ትችላላችሁ። ይሄንን ስላችሁ ግን ህግን አውቃችሁ ከኃላፊነት መዳን የምትችሉበትን መንገድ ለማሳየት ነው። ኮፒ ሊንክ፣ ሪፖስት ማድረግን አትርሱ። አመሰግናለሁ። ያለቀ ሙዚቃ አለ። እግዚአብሔርን እና እሱ እስር ቤት አገናኘን። ግማሽ እሱ ሊዘፍነው ነው። ሰው ኳየር ላይ ማስገባት እንችላለን። አርብ ነው የሚለቀቀው 3 ሰዓት እንግዲህ ጠብቁ። እንገባለን። ታዲያ የፈጠረ ነው የሚሆነው። ይሄ ላይክ ስፒድ አፕ የሆነ ስራ ነው። ነይ በሏት፣ ነይ በሏት፣ ኧረ ነይ በሏት፣ ናፍቃኛል። ችን አርብ አዶናይና ነፃነት ያሉበት አንድ ስራ ይለቀቃል። አርብ 3 ሰዓት ነው የተባለው። እንግዲህ መልካም እድል እንመኝላችኋለን። ለመላው አዶናይ ወዳጆች፣ ቤተሰቦች ያው እንኳን ደስ ያላችሁ። ሁሉ ተፈታስሮ ለተፈቱ ቲክቶከሮች ከዚህ በኋላ ያጠፉትም ብዙ ነገሮችን ተምሮበት ይወጣሉ ብዬ ተስፋ አደርጋለሁ። የአዶናይና የጃኒ ጥፋት ባይታየኝም ማለት ነው። ሌሎቹ ግን ያው በትንሹም ቢሆን ነገር ተምረዋል እና ከዚህ በኋላ ይጠነቀቃሉ ብዬ አስባለሁ። በሌሎች መረጃዎች እንገናኛለን።